ከብዙ ለመና በኋላ ሄርሜላን አፈቅራታለሁ አለ አብርሃም ማለት ነው። ትላንትና አብርሃም ሁለት ቪዲዮ ነው ለቀቀ ማለት ነው። ማሳደር ያሱ አልቻለም ቪዲዮ ማለት ነው። ሁለት ቪዲዮ ለቋል እና ሄርሜላን አፈቅራታለሁ ብሎ እረፍ አለ። ያው እንደዛ ይሻላል እኮ አብርሃም እንደዛ ይሻላል። ልጅቷ ላይም ከምትጫወት እሷም በየጊዜው ከምታለቅስ ከምትለምን በጣም ለመነች እኮ በጣም ለመነች። ይሄ ግን ፈጣሪ ዘላቁን ያድርግላት፣ ዘላቂው ማለት ነው ዘላቂውን ያድርግላት። ሌላ ምንም እኔ አይደለም። ምክንያቱም እንደምታውቁ ሩታን በዚህ ልክ በዛ ደረጃ ለመና በዛ ደረጃ አልቅሳ ነው ፍቅር ጥያቄውን ተቀብላት ምን እንደደረሰ ሁላችሁም ታውቃላችሁ። ትዳራቸው ምን ላይ እንደደረሰ። አሁንስ እቺ ልጅ ደግሞ እሱ ራሱ ከባለፈው ተምሮ ሰው ከሆነ ይማራል። ከባለፈው ተምሮ ተስተካክሎ ህይወቱን ራሱ ቢመራ ጥሩ ነው። ግን ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እና ትላንትና አብርሃም የሄርሜላ ፍቅር ጥያቄ ተቀብሏል። አፈቅርሻለሁ ብሏታል ማለት ነው። አፈቀራት። ግን እኔ የሚሰጋው ሩታ እስኪ አለች ድረስ ከሩታ ጋር እስኪ ገናኝ ድረስ እኔ አብርሃም ሰላማዊ ህይወት ከሄርሜላ ጋር ይኖራል። እግዚአብሔር ይወቀው። ሁለቱም ስዶን ያቃቀሩ ነው የሚኖሩት ታያላችሁ። እሱም አይተዋትም እሷም አታዋም። ስለዚህ እስቲ አብርሃም ጨርሷል። አሁን ከሩታ ጋር ከአፉም ሲጠበቅ የነበረን አውጥቶ አፈቅራታለሁ ሩታ ፊት ለፊት ያልተናገርኩ ሩታ ልጄን ነው የምትከለክለው። ይሄ ቪዲዮ ታያለች ታዲያ አትከለክልም በቪዲዮ። ምክንያቱም እኔ ሩታ ፊት ለፊት መናገሩ ኦኬ ሩታ ፊት ለፊት አለመናገሩ ምንድነው ለአንድ ሰው ሞራል መጠበቅም ሊሆን ይችላል ብዬ አሰብኩ። ምክንያቱም ሩታ ትላንትና ሚስቱ ነበረች። ሌላ ሴትን ሩታ ፊት ለፊት አፈቅራታለሁ ብሎ መቀበሉ ፌር አይደለም እና ይሄ እንደዙ ማድረጉ እኔ ተመችቶኛል። ሩታ ከሄደች በኋላ እንደዛ ማድረጉን ግን እስቲ አልቅሳ ገብታለች። በብዙ ትግል ማለት ነው እሷ ነች ታገለችው ማለት ትችላላችሁ። በብዙ ትግል በኋላ አፈቅራታለሁ ብለዋል። ግን ዘላቂ ያድርግላት። ዘላቂ ያው ለማንም ሰው እኛ እንትናን እንፈርድን ማለት ነው። ሁሉም የራሱ እድል ነው የሚኖረው። ሁሉም የራሱ እድል ነው የሚኖረው ማለት ነው። ለሩታም የተዘጋጀለት አብርሃም ካልሆነ አይሆንም ነው። ለሱም እንደዛ እሷ አይደለችም። ሌላም ልትሆን ትችላለች ነገ ተነጎዳ ማለት ነው። እኔ በጣም ነው አስጠላችን። መጀመሪያ የተለቀቀ ቪዲዮ እንትን ማለት ነው ፍቅር እንደዚህ ነው ምናምን። እኛ ሴቶች በእንደዚህ አይነት ወርደን ለምንኑ ለራሳችን አርገን ተውና ማለት ነው። ራሳቸው ለምኖን ማለት ነው። ወንዶች ራሳቸው ለምኖን ከገባን ዝልቅ ብለን ራሳችን አሳልፈን ከሰጣን በኋላ እነሱ ይቀየራሉ። ስለዚህ አንቺ እንኳን እንደዚህ በዚህ ልክ ለምንሽ ገብተሽና የነገሽን ስቲፍ ጸልይ፣ ፈጣሪሽ ያውቃል። እኔ አብርሃምን አላምንም። ስለዚህ አብርሃም ስላስቀዘቀዘት ስራ ይፈልጋል። ከዚህ በላይ መፈመስ ይፈልጋል። ከዚህ በላይ መሆን ይፈልጋል። ማንኛውም ሰው እኮ ስራ ይቀጥል ይፈልጋል እንጂ ማቆም አይፈልግም። ግን በዚህ ደረጃ ህይወት ላይ ትዳር ላይ መጫወት ፌር አይደለም እና አሁን ከመጀመሪያ ተምሮ ተስተካክሎ የራሱን ህይወት ተስተካክሎ ብመራ ጥሩ ነው። ሩታ ጋር ባይደርስም እሷን ባትደርስ እሱ የሆነ ነገር ስለሚያደርጋት በውስጥ እሷ ሚዲያ ላይ የምታወጣ በነገራችን ላይ ማወቅ ያለባችሁ አብርሃም ከጀርባ ወይ ደግሞ ከካሜራ ጀርባ የሆነ ነገር ስለሚያሳየት የሆነ ነገር ስለሚፈልግ እሷ ደግሞ ገፍትራ ነው ሚዲያ ላይ የምታወጣ። ምክንያቱም ደፋር ስለሆነች ምንም ስለማትፈራ ሰው ምን ይለኛል ስለማትል ማለት ነው። እሷ ታውጣለች። እሱ ነው እያደረገች ያለችው። እሱ የሆነ ነገር ባላሳየት ድፍን ቢሆን አትነካም። እውነቴን ነው የምላችሁ። እሱ የሆነ ነገር ከካሜራ ጀርባ ሄዶ የሆነ ነገር ስለሚያሳየት እሷ ደግሞ ደፋር ስለሆነች ታውጣለች። ችግሩ ይሄ ነው።
እና እስቲ እናያለን ወደፊታችሁን እዚህ ሚዲያ ላይ እስካልን ድረስ ያስምራችሁ ያምራባችሁ። ኤርሜ አሁን ለኤርሜላ ቀለበት አድርጊ ይመጣል፣ ጫጫታ ጋጋታ ይመጣል። ሳይፈልግ ቀለበት ያደርጋል፣ ሳይፈልግ ያገባል። ይሄን አሁንም ቀስ በል፣ ለዛውም ደግሞ ብዙ አትቾክል። እንትን ቆይ እንትን ውስጥ ፍቅር ውስጥ ቆይ። በቃ እንደዛ ይሻላል። እስቱ ከፍቅር መጠናናት ይሻላል እንጂ ወዳው ገብቶ ወዳው መምጣት። ይሄን ትዳር ሁለቱም ነው አበላሹ በእውነት። እሱ ጀመረ፣ እሷ ጨረሰች። እሱ ነው ጀመረ። ሲቀጥል ደግሞ ሩታ እንደምታውቁ በብዙ ጊዜ አልፋለች፣ በብዙ ጊዜ ይቅር ብላለች። በብዙ ጊዜ ብዙ ነገር ሲያደርግ ይቅር ብላ አለፈች። ከዛ እንትን ትዳር ውስጥ ፉክክር ለፉክክር ሲያዘች፣ እቺ ደግሞ ከሩታ ትማራለች ብዬ አስባለሁ። ፉክክር አትዝም። እሱ ሴት ይዞ ሲመጣ እሷ ወንድ ይዛ አትመጣም ብዬ አስባለሁ። ትዳራቸውን ያስፈረሰ ይሄ ስለሆነ እኔ ይመችሽ ይሳካልሽ ነው። ሌላ ነገር ምንም የሚለው ነገር የለም።